እነሆ መቆያ ባለፈው ሳምንት ዝግጅቴ ኢኳቶሪያል ጊኒ ነፃነቷን ካስመለሰች ወዲህ ለ58 ዓመታት በሁለት መሪዎች ብቻ ስትመራ መቆየቷን የአሁኑ ፕሬዝዳንት ቴዎድሮ ኦቢያንግ ንጉማ ስልጣኑን ያገኙት አጎታቸውንና የመጀመሪያውን ፕሬዝዳንት በመፈንቅለ መንግስት አስወግደው መሆኑን አስታውሻችኋለሁ። የመጀመሪያው ፕሬዝዳንት ማሳያስ ንጉማ ከቀኝ ተገዥነት ነፃ በመውጣቱ የተደሰተውን ሕዝብ በባሰ ሰቆቃና ግፍ አገዛዝ አሰቃይቶና አስጨንቆት እንደነበረ የሚያምናቸውና የሚያነጋግራቸው መናፍስት ሁሉን እንዲያውቅ እንዳደረጉት የፈጣሪነት ችሎታም እንዳለው እንዲታመንለት የሚጥር መግደልና ማሰርን ስልጣኑን እንደሚያቆይለት አምኖ 1/4ኛውን ሕዝብ ማስገደሉን አስታውሻችኋለሁ። ዘመናዊ ስልጣኔ አያስፈልግም ብሎ ዘመናዊ እሴቶች ሁሉ በባህላዊ ተሞክሮ እንዲተኩ ያወጀና ትምህርት ቤቶችና ሐኪም ቤቶች እንዲዘጉ ያደረገ ተቃዋሚዎቹንም ጨርሶ ታማኞቹን መግደል ሲጀምር የአሁኑ ፕሬዝዳንትና ሌሎች ዘመዶቹ ጭምር ከስልጣን እንዳስወገዱት ነግሬያችኋለሁ። በመጨረሻም ከብሔራዊ ባንክ ቤቱ ወስዶ ያስቀመጠውን የሕዝብ ገንዘብ የአሜሪካን ዶላር አቃጥሎ የሚፈልገውን ይዞ ብቻውን ጫካ ውስጥ መሰወሩን ከ10 ቀናት በኋላም ተይዞ ተፈርዶበት እንደተገደለ አስታውሻችኋለሁ። የዚያን ጊዜው ኮሎኔል ቴዎድሮ ኦቢያንግ የፕሬዝዳንትነቱን ስልጣን ከያዙ በኋላ ላለፉት 46 ዓመታት በምርጫ ሰበብ ይዘውት እንደቆዩ ዕድሜያቸው 83 ዓመት ቢደርስም በሚቀጥለው ምርጫም ለመወዳደር እንደሚፈልጉ አስታውሻችኋለሁ። ዛሬ ደግሞ ቴዎድሮ ኦቢያንግ እንዴት ያለ ያስተዳደር ስልት ተጠቅመው ስልጣናቸውን እንዳቆዩ አጫውታችኋለሁ። ኮሎኔል ኦቢያንግ ከኮሎኔልነት ወደ ፕሬዝዳንትነት ሲሸጋገሩ የተቀበሉት መጥፎ ገጽታ የተሰጣት ሀገር፣ በኢኮኖሚዋ የደቀቀች፣ ሕዝቦቿ በሰቆቃ የተሳቀቁባት ሀገር ነበረች። ፕሬዝዳንት ኦቢያንግ ታማኞቻቸውን አሰባስበው የጸጥታ ተቋሙን በታማኞቻቸው አስይዘው የፕሬዝዳንት ማሳያስን ፖሊሲዎች በመቀልበስ ሥራቸውን ጀመሩ። በየትኛውም እስር ቤት ያሉ እስረኞች እንዲለቀቁ፣ አብያተ ክርስቲያን የተዘጉት እንዲከፈቱ፣ የጠፉት እንዲተኩ አወጁ። ሆስፒታሎች፣ ትምህርት ቤቶች ሥራ እንዲጀምሩ፣ የተሰደዱት ተመልሰው ሀገራቸውን እንዲታደጉ ጥሪ አቀረቡ። መነጽር ማድረግም ተፈቀደ። በእነዚህ እርምጃዎች ፕሬዝዳንት ኦቢያንግ በሕዝባቸው ዘንድ ከፍተኛ ድጋፍ አገኙ። ተስፋም ተጣለባቸው። ኢኳቶሪያል ጊኒ ከፍተኛ ገቢዋ በኮክ ምርት የተመሠረተ ሆኖ ቢቆይም በ1980ዎቹ መጀመሪያ የነዳጅ ምርት በማግኘቷ ከፍተኛ ገቢ ካላቸው ሀገሮች የምትመደብ ሆናለች። በቀን ከ380,000 በርሜል በላይ የምታመርተው የነዳጅ ዘይት ከናይጄሪያና ከአንጎላ ቀጥሎ በአፍሪካ 3ኛ ደረጃ አድርሷታል። የነዳጅ ዘይት መገኘቱ ራሳቸው ፕሬዝዳንቱ እንዳሉት ከበረሃ ላይ እንደሚፈልቅ ጭማቂ የሚቆጠር ነበር። Seguridad de que los programas que tenemos presentado los vamos a cumplir igual como የኢኳቶሪያል ጊኒ የሕዝብ ምርጫ ውጤት በእኔና በፓርቲ ያሳደረውን አመኔታና ተስፋ ያሳያል። የዚችን አገር የመሪነት ሥልጣን ስረከብ ኢኳቶሪያል ጊኒ ከአፍሪካ ድሃው አገር ነበረች። አሁን ግን ለነዳጅ ዘይት ምርታችን ምስጋና ይግባውና በኢኮኖሚ ልማት የምትስፈነጠርበትን መሸጋገሪያ ሰርተናል። በነዳጅ ዘይቱ በማውጣት የተሳተፉትም የአሜሪካ ካምፓኒዎች ናቸው። በተለይም ኤክሰን ሞብ የተሰኘው ካምፓኒ መጥፎ የሚባለውን ስምምነት በፕሬዝዳንቱ አጸድቆ አግባብ ያልሆነ ድርሻ ሲያገኝ ቆይቷል። በሌሎች ሀገሮች ነዳጅ የሚያወጣው ካምፓኒ የሚያገኘው 40% ብቻ ሲሆን በኢኳቶሪያል ጊኒ ግን ከ85% በላይ የራሱ ድርሻ እንዲኖረው ተፈቀደለት። ካምፓኒው እንዲህ አይነት ስምምነት ለማግኘት የበቃው የፕሬዝዳንት ኦቢያንግንና የቅርቦቻቸውን ሰዎች በሙስና እየደለለ መሆኑ ሲነገር ነበር። ቫልኮ ኢነርጂም ሆነ ኦክሰን ሞብ ለፕሬዝዳንቱ በውጭ ሀገር ገንዘብ ያስቀምጡላቸው ነበር ይባላል። ስምምነቱ ከተስተካከለም በኋላ የነዳጅ ዘይቱ አብዛኛው ገንዘብ የሚያደልበው የመሪዎቹን ኪስ በመሆኑ ሕዝቡ ተጠቃሚ ሊሆን አልቻለም እያሉ ይወቅሷቸዋል።
ዓመታዊ ገቢው ከእንግሊዝ ገቢ ጋር እኩል ቢሆንም ሕዝቡን በማበልጸግ ሥራ ላይ እንዳልዋለ ይነገራል። የነዳጅ ዋጋ የሚፈሰው ወደ ፕሬዝዳንቱ ካዝና መሆኑም እየተጠቀሰ ይታሙበታል። ፕሬዝዳንት ኦቢያንግ በአሜሪካ ባንኮች በ500 አካውንት ገንዘብ ማስቀመጣቸው ተጽፎባቸዋል። በአሜሪካው ሪክስ ብሔራዊ ባንክ በሚሊዮን የሚቆጠር ዶላር ማስቀመጣቸው፣ በተለያዩ የአሜሪካ ግዛቶችም ቤት ማስገንባታቸው በሁሉም ዘንድ የታወቀ ሆኗል። የትምህርትና የጤና ባጀት ግን ሁልጊዜም አነስተኛ በመሆኑ ለሕዝቡ ተደራሽነት ያለው የጤና አገልግሎት ማግኘት አስቸጋሪ ሆኗል ይባላል። Bueno, yo creo que esa es una información falsa, porque al contrario, lo que mi gobierno ha hecho en este país es elevar el ፕሬዝዳንቱና ቤተሰቡ የነዳጅ ዘይቱን ገቢ ሰርቀውታል የሚለው መረጃ ፈጽሞ ስህተት ነው። በተቃራኒው የኔ መንግስት ለዚች ሀገር የሰራው የሕዝቡን ያኗኗር ደረጃ ከፍ ለማድረግና የተሻለ መሰረታዊ ልማት እንዲኖር ነው። ይህ ሁሉ እድገት የተከናወነው በሀገሪቱ ሀብት እንጂ ከውጭ ተሰጥቶን አይደለም። este país sea un país emergente. የአፍሪካ ዱባይ የአፍሪካ ሀብታሟ ሀገር የምትባለው ኢኳቶሪያል ጊኒ ከ60 በመቶ በላይ የሚሆነው ሕዝቧ ከመሃይምነት ሊላቀቅ አልቻለም። ለስፖርት መወዳደሪያ የሚሆን ደረጃውን የጠበቀ መዋኛ እንኳን የሌላት በመሆኗ የዋና ተወዳዳሪዎች የሚሰለጥኑት ሞሮኮ ድረስ እየሄዱ ነው። ፕሬዝዳንቱና የልጃቸው የውጭ ሀገር ቤቶች ግን ሰፋፊ መዋኛ ገንዳ ተሰርቶላቸዋል። ኢኳቶሪያል ጊኒ እያላት የሌላት ሀገር ሆናለች። የፕሬዝዳንቱን የገንዘብ ምንጭ የሚያውቁት ፈረንሳይና በኋላም አሜሪካ ግንኙነታቸው ሲሻክር ፕሬዝዳንት ኦቢያንግ ያከማቹት ንብረት ከሕዝብ የተወረሰ ነው ብለው እንዳያንቀሳቅሱት እግድ ጥለውባቸው ነበር። አሜሪካ ምንም እንኳን ካምፓኒዎቿ ከኢኳቶሪያል ጊኒ ተጠቃሚ ቢሆኑም ፕሬዝዳንቱን በሰብአዊ መብት ረገጣና የሕዝብ ገንዘብ በመስረፍ ሰበብ ተጣልታቸው ነበር። በኢኳቶሪያል ጊኒ የአሜሪካ አምባሳደር የነበረው ጆን ቤኔት የኦቢያንግን መንግሥት ወንጀል እየጠቀሰ በመተቸቱ ከሀገር እንዲባረር ኤምባሲውም እንዲዘጋ ተደርጎ ነበር። ኦቢያንግ አምባሳደሩን ለማባረር የሰጡት ምክንያት አምባሳደሩ ከጠንቋዮች ጋር መተት ይሠራል ብለው ነበር። በሁለተኛው የዓለም ጦርነት ጊዜ በሞቱት 12 እንግሊዛውያን ቀብር ላይ ሆኖ ከሀገሬው ጠንቋዮች ጋር መተት ሲሠራ ተደርሶበታል ብለው አባረሩት። መተቱ ግን ምን ለማድረግ እንደሆነ አልገለጹትም። አምባሳደሩ በተደረገለት ሽኝት ላይ የኦቢያንግ መንግሥት በሙስና የረከሰ ተቃዋሚዎቹን የሚገርፍና የሚያስር የሚገድል ጨቋኝ መሆኑን በይፋ ተናግሯል። የሁለቱ ሀገሮች ግንኙነት ወደ ነበረበት ወዳጅነት የተመለሰው በፕሬዝዳንት ባራክ ኦባማ የሥልጣን ዘመን ነው። ከቀድሞ የገዢዋ ስፔንም ከፈረንሳይም ኤምባሲዎቻቸውን እስኪዘጉ ድረስ በመጣላታቸው የፕሬዝዳንት ኦቢያንግ የውጭ ፖሊሲም ፈተና የወደቀበት መስሎ የታየበት ጊዜ ነበር። El problema del proceso de París es un montaje político. ¿Por qué? Nosotros tenemos un acuerdo de protección recíproca de inversiones. ፈረንሳይ የልጄን ንብረት ለማገድ የወሰነችው በፖለቲካዊ ሴራ ነው። ፈረንሳዮች እኛ ጋር ኢንቨስት ያደርጋሉ። የኔም ልጅ ሆነ ኢኳቶሪያል ጊኒያውያን ፓሪስ ኢንቨስትመንት ካላቸው ፈረንሳይ የማገድም ሆነ የመውረስ መብት የላትም። ኢንቨስትመንቶችን በጋራ ለመጠቀም ስምምነት ተፈራርመናል። ልጄን በሕገወጥ መንገድ ንብረት በማፍራት ወንጀል ከሰውታል። ግን ስለ ከሰሱት ሰው ምርመራ ለማድረግ አጣሪ ኮሚሽን አላኩም። ፖለቲካዊ ሴራ ነው የምለው ለዚህ ነው። Por eso digo que es un montaje político. ፕሬዝዳንት ኦቢያንግ ግን ሀገሪቱ በሙስና እየተሰቃየች መሆኗን የሀገሪቱ ሀብትም ለሕዝቦቿ እንዳልጠቀመ በተጠየቁ ቁጥር የሚሰጡት መልስ የተለመደ ነው። ሙስናን እየተቆጣጠር ነው ስለሆነ እንደሚወራው አያሰጋም። እኔም በውጭ ሀገር ገንዘብ የለኝም። የነዳጁ ገንዘብም እንደገና ስጦታ ለሕዝብ የምናከፋፍለው ሳይሆን ለጋራ ልማት እያዋልነው ነው። ሕዝቡም በፈጣን ማኅበራዊ እድገት ላይ ነው እያሉ መልስ ይሰጣሉ። የሕዝባቸውን ኑሮ በአካልና በፊልም ያየ ሁሉ ግን ንግግራቸውን የሚያምንላቸው ሆኖ አልተገኘም። ሁልጊዜም በኢኳቶሪያል ጊኒ የሚታየው እውነትና ፕሬዝዳንቱ ስለ ሀገራቸው የሚናገሩት የተቃረነ ነው እያሉ ጋዜጠኞች ተችተዋቸዋል። እርሳቸውም የሚጠብቋቸውን የሰለጠኑ ወታደሮቻቸው ደህና ይሆኑላቸው እንጂ ያማለ ያተርገለባ ነው እያሉ የሽምግልና ዕድሜያቸውን ሥልጣንና ገንዘብ በሚሰጠው ደስታ እየተንከባከቡት ቀጥለዋል።
Bueno, yo creo que esa es una información falsa, porque al contrario, lo que mi gobierno ha hecho en este país... ፕሬዚዳንቱና ቤተሰቡ የነዳጅ ዘይቱን ገቢ ሰርቀውታል የሚለው መረጃ ፈጽሞ ስህተት ነው። በተቃራኒው የኔ መንግስት ለዚች ሀገር የሰራው የህዝቡን ያኗኗር ደረጃ ከፍ ለማድረግና የተሻለ መሰረታዊ ልማት እንዲኖር ነው። ይህ ሁሉ እድገት የተከናወነው በሀገሪቱ ሀብት እንጂ ከውጭ ተሰጥቶን አይደለም። ኢኳቶሪያል ጊኒን ላለፉት 40 ዓመታት የሚመራው የፕሬዝዳንት ኦቢያንግ ኢኳቶሪያል ጊኒ ዲሞክራቲክ ፓርቲ ብቻ ነው። ፕሬዝዳንት ኦቢያንግ የተቃዋሚ ፓርቲዎች መደራጀት የሚመቻቸው ስላልሆነ ይኮረኩሟቸዋል እየተባሉ ይነቀፋሉ። በምርጫ ወቅት ሊፎካከሩ የሚችሉት የእርሳቸውንና የፓርቲውን ይሁንታ ያገኙትና የእርሳቸውን 98 በመቶ የህዝብ ድምፅ ሊያሳንሱ የማይችሉት ናቸው። ከዚህ ውጪ አንገቴን ቀና አድርጌ እከራከራለሁ የሚል ተቃዋሚ ካለ ሁሉም ወደሚፈራው የባህር ዳርቻው ጥቁር ወህኒ ቤት ይላካል። በዚያም ግርፋትና ረሃብ ይጠብቀዋል። የማሳያስ ጥቁር ወህኒ ቤት ለኦቢያንግም እያገለገለ ነው። ተቃዋሚ ፓርቲ አባሎች ብቻ ሳይሆኑ ማንኛውም ዜጋ ቴዎዶር ኦቢያንግ ለዘላለም ይኑር ከማለት ውጪ ሕገ መንግሥታዊ መብቴ ነውና የልቤን እናገራለሁ፣ እነቅፋለሁ ሳይሆን እተቻለሁ ቢል እንኳን መከራውን መጥራቱ ነው። ሁሉም ለጥ ሰጥ ብሎ እንዲኖር የፕሬዝዳንቱ ፍላጎት ነው። ይህም ሁሉ ሆኖ ግን የፖለቲካ ሰዎች ማሰራቸውን፣ የመጻፍና የመናገር መብት መከልከላቸውን እየጠቀሱ ለሚጠይቋቸው ጋዜጠኞች የተለመደውን መልስ ይሰጣሉ። እኛ በፖለቲካ ምክንያት አንድም ሰው አላሰርንም፣ እስቲ ገሌን አሰራችሁ በሉን እያሉ በተለይ የውጭ ሀገር ጋዜጠኞችን ይሞግቷቸዋል። ሲም ሲጠሩላቸው ደግሞ ወይ እሱ የታሰረው እኮ በፖለቲካ ሳይሆን በወንጀል የሚጠየቅ ሆኖ ነው፣ እናንተስ ጋር ቢሆን ወንጀለኛ አይጠየቅም እንዴ እያሉ ይቀልዱባቸዋል። የሀገር ውስጥ መገናኛ ብዙሃን አንድም በመንግስት አለዚያም በዘመዶቻቸው ቁጥጥር ስር ስላለ ከፍላጎታቸው ያፈነገጠ ዘገባ እንደማይተላለፍ እርግጠኛ ናቸው። የኢኳቶሪያል ጊኒ መገናኛ ብዙሃን እንኳን የራሳቸውን ዓለም አይኑን አፍጡ ልቡን ሰጥቶ ይከታተለው የነበረውን የአረቦች አመጽ እንኳን እንዳይዘግብ ሲከለከል ተግባራዊ አድርጓል። ፕሬዝዳንት ኦቢያንግ ግን የፕሬስ ክልከላ መኖሩን አያምኑም። በአሁኑ ጊዜ የውጭ ሀገር ሚዲያዎች በተለያዩ መገናኛ እየተላለፉ እኛ ምን እንጠቀማለን ብለን እንቆጣጠራለን እያሉ ያስተባብላሉ። ፕሬዝዳንት ኦቢያንግ ስብዕናቸውን ለመገንባት ከሌሎች ዜጎች ልዩ ሰው መሆናቸውንም ለማሳየት በትጋት የሚሰሩ ታማኞች አሰማርተዋል። ለረጅም ዓመታት በሥልጣናቸው መቆየታቸው ማንም የማይተካቸው ያቺ ሀገርም ያለርሳቸው ሀገር እንደማትሆን ለማሳየት የመንግሥት ቴሌቪዥንና የዘመዶቻቸው መገናኛ ብዙሃን ይጠቀሙባቸዋል። አንዳንድ ጊዜም ከሰውነት ተራ እየወጡ የመለኮትነት ባህሪ ያላቸው መሆናቸውን በይፋ ይሰብኩላቸዋል። በመንግሥት ቁጥጥር ስር ያለው ቴሌቪዥን በሰውና ግዑዝ በሆኑ ነገሮች ላይ ሁሉ ሥልጣን ያለው የኢኳቶሪያል ጊኒ አምላክ ብሎ ጠርቷቸዋል። ፕሬዝዳንት ኦቢያንግ ከፈጣሪ ጋር በቀጥታ ለመነጋገር የሚችል ማንም ሊያውቅ በማይችልበት መንገድ ሊገድልና ወደ ገሃነም ሊሰድ የሚችል መሪ ነው እያለ ለሕዝብ ሲቀሰቅስ ተሰምቷል። እንዲህ አይነቱ መሬት የለቀቀና ከፈጣሪ ጋር የመተካከል ሙገሳ ፕሬዝዳንቱ ደስ የሚያሰኛቸው መሆኑ የሚያስታውቀው መገናኛ ብዙሃኑ ከእንደዚያ ያለው ከንቱ ስብከት እንዲታቀቡ አለማዛዛቸው ነው። ሚኒስትሮቻቸው ሳይቀር አምላክ ነው እያሉ ሲናገሩ ተዋይሏቸው የእግዚአብሔር አነጋጋሪ መሆንና በሕዝባቸው እንዲመለኩ ያላቸው ፍላጎት አጎታቸውም ሞክረውት ነበር። ፕሬዝዳንት ኦቢያንግ የፈጣሪ ባህሪ ያላቸው ስለመሆኑ ከውጭ ሀገር ጋዜጠኞች ሲጠየቁ ግን አይደረግም፣ እኔ ሰው ነኝ፣ እምነቴም የካቶሊክ ክርስትና ነው እያሉ የተነገረውን እንዳልሰሙ ሆነው ያስተባብላሉ። በኦፊሴልና ለሕዝብ የሚደረጉ ንግግሮች ለኢኳቶሪያል ጊኒ ሳይሆን ለፕሬዝዳንት ኦቢያንግ መልካም ምኞት መግለጽ አለባቸው። ይህንንም አሰራር የመገናኛ ብዙሃንም ይከተሉታል። እንደ ኢዲ አሚንና ቦካሳ ሁሉ የቅጽያ ስም ይወዳሉ። ስማቸው ሲጠራ የታላቋ ደሴት ብልሁ ሰው፣ መሪያችን የሚሉትን ቅጽሎች ጨምሮ መጥራት እንደ ግዳጅ ተወስዷል። እንደ ሰሜን ኮሪያ ሕንፃዎች ሁሉ በፎቶግራፋቸው ይሰቀላሉ። በየቦታ ያሉ መንገዶች በስማቸው ይሰየማሉ። ኢኳቶሪያል ጊኒ ከኦቢያንግ ውጪ አድራ የማትውል ውላም የማታደር አይነት ሆና እንድትታይ አድርገዋታል።
ኦቢያንግ በመፈንቅለ መንግሥት ሥልጣኑን እጃቸው ካስገቡ በኋላ ምርጫ እንዲደረግ የፈቀዱት ከ3 ዓመት በኋላ ነው። እያንዳንዳቸው 7 ዓመት የጊዜ ገደብ ያላቸውን አንደኛውንና ሁለተኛውን ምርጫ ያለ ተፎካካሪ ብቸኛው ተወዳዳሪ ሆነው ስለቀረቡ መመረጣቸው እርግጥ ነበር። ፕሬዝዳንቱ ከ2 ጊዜ በላይ እንዳይመረጥ የሚደነግገውን የሕገ መንግሥት አንቀጽ አሻሻሉት። በተከታታይ ምርጫዎችም 98% የመራጭ ድምፅ አገኙ እየተባለ በምርጫ ቦርድ እየተመሰከረላቸው እስካሁን ቆዩ። Bueno, el hecho de que yo esté en el poder በመሰረቱ በስልጣን ላይ የመቆየቱ ውሳኔ የኔ አይደለም። በእኔ ፍላጎት ሳይሆን በሕዝቡ ፍላጎት የተመሰረተ ነው። ሕዝቡ ከፈለገ ደግሞ ልንቃወመው አንችልም። pero tampoco no podemos defraudar al pueblo cuando el pueblo desea. የሚያስደንቀው ለይስሙላ የሚወዳደሯቸውን ተፎካካሪዎች የሚበልጡት ሁልጊዜም በተመሳሳይ ቁጥር ነው፣ 98%። በአንደኛው ምርጫ ጊዜማ ከአንዱ የምርጫ ጣቢያ 103% ድምፅ አገኙ ተብሎ በመነገሩ ለጋዜጠኞች ማሾፊያ ሆኖ ነበር። Yo estoy contento porque el pueblo tiene fe y esperanza en la política de mi gobierno. ይህች ሀገር ምን እንደነበረች መለስ ብለን ታሪክ መመልከት ያስፈልጋል። የዚች ሀገር እድገት ከምንም ተነስቶ የት እንደደረሰ መረዳት አለብን። ይህ ፓርቲ ለዚች ሀገር ምን እንደሰራ በእኔ አማካይነት ምን ውጤት እንዳስገኘ ማየት አለብን። ለዚህ ነው ሀገሪቷና ሕዝቧ የሚታይና ተጨባጭ ውጤት በማየታቸው በእኛ ላይ ከፍተኛ አመኔታ ያደረባቸው። እኔም እንደ አገልጋይ ፓርቲ በሚሰጠኝ ኃላፊነት ደረጃ በዲሞክራቲክ ስርዓት ከመጣ ምንጊዜም ለመቀበል ዝግጁ ነኝ። ሰላሳ ዓመታት በስልጣን ከቆዩ በኋላ በ2008 ዓመተ ምህረት ሕገ መንግሥቱ በሚደነግገው የስልጣን ገደብ ማለቂያው ነበርና የሲኤንኤን ጋዜጠኛ ክርስቲያና ማምፑር በሕገ መንግሥቱ ድንጋጌ መሠረት የስልጣን ጊዜ ስለሚያበቃ ታስረክባለሁ ብላ ጠየቀቻቸው። እኔ የሕዝብ አገልጋይ ነኝ፣ ሕዝብ የሚወስነውን እቀበላለሁ ይሏታል። ሕዝቡማ ሕገ መንግሥቱን አጽድቋል፣ በሕገ መንግሥቱ መሠረት ትፈጽማለህ ሆይ ትላቸዋለች። ሕጉን ያወጣው ሕዝብ እኮ ነው። ሕዝቡ ሕጉን ለውጦ እንዳገለግለው ከመረጠኝ ልከዳው አልችልም አሏት። ፕሬዝዳንቱ የሚያደርጉትን ስለሚያውቁ ነበር ሕዝቡን ልከዳው አልችልም ያሏት። አምባገነኖች ሁልጊዜም ምክንያት የሚያደርጉት የሕዝብን ፍላጎት ከነሱ ፍላጎት አንጻር በመተርጎም ነው። በፈረደበት ሕዝብ ስም ክፉውን ተግባር ሁሉ ይፈጽሙታል። ለሕዝቡ ስንል ገደል፣ ለሕዝብ ስንል በሥልጣን ላይ እንቆያለን ይላሉ። ኦቢያንግም እንደዚያው አደረጉ። ፕሬዝዳንት ኦቢያንግ እንዳሰቡት ሕዝቡ ማሻሻያውን ለወጠው። እኔንም እንዳገለግለው ግድ አለኝ ብለው 30ውን አልፈው 40ውን እያጋመሱት ነው። ዕድሜ ካልከለከላቸው በስተቀርም በምርኩዝም ቢሆን እመራለሁ ማለታቸውም የታመነ ሆኗል። ከዚህ ወዲያ የእርሳቸው የቤት ሥራ ልጃቸው አልጋቸውን የሚወርስበትን መንገድ ማመቻቸት ነው። ይህንንም ጀምረውታል። የመጀመሪያ ልጃቸው ቴዎዶሪን ኦቢያንግ የፓርቲውና የሀገሪቱ ምክትል ፕሬዝዳንት አድርገውታል። የመጀመሪያ ልጃቸው ቴዎዶሪን ዕድሜያቸው ወደ 80ውን ሲጠጋ ምክትል ፕሬዝዳንት ሆኖ ወደ ፖለቲካው እንዲቀላቀል አደረጉት። በሕዝብ ስም ተመረጥን፣ በዲሞክራሲ መንገድ በሕዝብ ፍላጎት ሥልጣን ያዝን የሚሉ አምባገነን መሪዎች የሥልጣንን ውርርስ በተመለከተ ተመሳሳይ ፍላጎት ያሳያሉ። የእነሱ አንሶ ልጆቻቸው እንዲተኳቸውና እንደ ነገሥታት የትውልድ ንግሥና እንዲኖር ይፈልጋሉ። ታዳጊ ልጆቻቸውን ጭምር በወታደራዊ ማዕረግ እያሽሞነሞኑ ያዘጋጇቸዋል። ትልልቆቹን ሥልጣን ይሰጧቸዋል። የግብፁ ሁስኒ ሙባረክ፣ የሊቢያው ጋዳፊ፣ የጋቦኑ ኦማር ቦንጎ፣ ሌሎችም ይህንኑ መንገድ ሞክረውት ነበር። ግን ብዙዎቹ አልተሳካላቸውም። እንኳንስ ለልጆቻቸው ሊያስተላልፉ ለራሳቸውም እንዳልሆኑ ሆነው ቀርተዋል። የሚያስደንቀው ግን ቀሪዎቹ መሪዎች ካለፉት አይማሩ። ፕሬዝዳንት ኦቢያንግም በጎረቤታቸው ጋቦን የደረሰውን እንኳን ሳይማሩበት ልጃቸው እንዲወርሳቸው እያዘጋጁት ነው። ቴዎዶሪን ኦቢያንግ ንጎማ አሁንም ሆነ ምክትል ፕሬዝዳንት ከመሆኑ በፊት በሕዝቡ ዘንድ የሚታወቀው እጅግ ቅንጡና በቀበጠ ኑሮ ተንደላቆ ለመኖር ባለው የጋለ ፍላጎት ነው። ፌራሪና ሮልስ ሮይስን ጨምሮ በዓለም ውድ የተባሉ 20 መኪናዎችን፣ 32 ሞተር ብስክሌቶችን፣ 100 ሚሊዮን የተገዛችና
ለጥገና በየወሩ $8,000 ወጪ የሚደረግባት መርከብ ባለቤት ነው። በ$3 ሚሊዮን ሰዓት ገዝቷል። በፈረንሳይና በአሜሪካ ቪላዎች አስገንብቷል። በሀገሩ ባህር ዳርቻ $100 ሚሊዮን በላይ የፈጀ የተደነቀ ቪላ እንደገነባው ሁሉ በኬፕ ታውንም ታላቅ ቤት ገዝቷል። በአንድ ጊዜ ገበያ $60,000 ለምንጣፍ፣ ለአንድ የወይን ብርጭቆ $1,734 መክፈሉ እንደ ጉድ ሲወራ ነበር። የተባበሩት መንግስታት ድርጅት አፍሪካን ለመርዳት የሚችልበትን መንገድ ለመምከር በጠራው ጉባኤ ላይ ለመገኘት ኒውዮርክ በሄደ ጊዜ 5 መኝታ ክፍሎች፣ 6 መታጠቢያዎች ያሉት ባለ 2 ፎቅ ለአንድ ሌሊት $75,000 በሚያስከፍለው የማርክ ሆቴል ነበር ያረፈው። የማይክል ጃክሰንን የእጅ ጓንትና ለመታሰቢያ የተዘጋጁ ቁሳቁሶችን ለመግዛት $100 ሚሊዮን የሚቆጠር ዶላር ማውጣቱም አስደናቂ ሆኖ ተዘግቧል። ቴዎዶር አባቱን ተገና አድርጎ ድሃውን የሀገሩን ሕዝብ እንቁልልጭ እያለ ያሰራሽ መቼው ሕይወቱን ይቀጫል። የፕሬዝዳንቱ ልጅ ዓለም ዘጠኝ ብሎ በሚንደላቀቅበት ወቅት አብዛኞቹ የኢኳቶሪያል ጊኒ ዜጎች በቀን ጠግበው ለመብላት አቅቷቸው በችግር ይቆራመዳሉ። በቀን 2% በሚገመት ገቢያቸው እስኪ ጠግቡ ለመብላት ጥማቸውንም የሚያረኩበት ንጹሕ ውሃ ለማግኘት አልቻሉም። በተባበሩት መንግስታት ድርጅት ጥናት መሠረት ጣሪያው በሚያፈስ ቤት የሚኖሩ በቂ መጸዳጃ ቤት የማያገኙ ከድህነት ወለል በታች የሚኖሩት ዜጎች ከጠቅላላ ሕዝቡ 3/4 ይሆናሉ። ፕሬዝዳንት ኦቢያንግ እንዲህ ያለ ስነ ምግባር ያለውን ልጃቸውን ነው አገራቸውን ተክቶ እንዲመራ ለኢኳቶሪያል ጊኒ ሕዝብ ያዘጋጁለት። ፕሬዝዳንት ኦቢያንግ ስለ ልጃቸው መረን የለቀቀ ቅብጠት ሲጠየቁ እርሱ ቀድሞም የቢዝነስ ሰው ነበር፣ ምክትል ፕሬዝዳንት ሳይሆን በንግድ እንደተሰማራ በማሌዥያም አዋጪ ኢንቨስትመንት እንደነበረው ይገልጹና ሀብቱን ያገኘው በምክትል ፕሬዝዳንትነቱ እንዳልሆነ ያብራራሉ። ግን ቢዝነስ ለመጀመር ገንዘቡን እንዴት እንዳገኘው ለጠየቀቻቸው አማንፖር ሳይመልሱላት አልፈዋል። አሁንም ከኃላፊነቱ ጋር ትልቁን የመንግሥት የኮንስትራክሽን ካምፓኒ የሚመራው እሱ ነው። በሌሎችም ቁልፍ የመንግሥት መስሪያ ቤቶች ከፍተኛ የገንዘብ እንቅስቃሴ በሚዘዋወርባቸው መስኮች የሚመደቡት የፕሬዝዳንቱ የቅርብ ዘመዶች ከዚያም ሲያልፍ የጎሳ አባሎቻቸው ናቸው እየተባሉ እንደተወቀሱ ነው። የመከላከያና የጸጥታ መስሪያ ቤቶች ብቻ ሳይሆኑ የግል መገናኛ ብዙሃን ባለቤቶች ከፕሬዝዳንቱ ዘመዶች እጅ እንዲወጣ አይፈለግም። ፕሬዝዳንት ኦቢያንግ ባለፉት የ46 ዓመታት የሥልጣን ዘመናቸው መልካም ነገሮቻቸው እንደተጠበቁ ሆነው ነገር ግን ሕዝቡን ለድህነት በመዳረግና ዲሞክራሲያዊ መብቱን በመንጠቅ በኩል እየተወቀሱ ነው። እርሳቸው ግን አሁንም ሥልጣናቸውን ለመልቀቅ ሐሳብ እንደሌላቸው እየተናገሩ ነው። አብራችሁን ስለቆያችሁ እናመሰግናለን።